ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ተጀምሯል የ6 ሰዓት አበይት ጉዳዮችን እናስቀድም በአረንጓዴ አሻራ መርሃ ግብር የተሰማሩ ወጣቶች አካባቢን ከማልማት ባለፈ ቋሚ የገቢ ምንጭ መፍጠር ችለዋል ትጥቅ አንግበው በጫካ ሲንቀሳቀሱ የነበሩ አካላት በሀገራዊ ምክክር መሳተፋቸው በኢትዮጵያ የፖለቲካ ምህዳር ውስጥ የነበረው ጥርጣሬ እየቀነሰ መምጣቱ ማሳያ ነው። በኢራንና በአሜሪካ በኩል የሚወጡ ተቃራኒ መግለጫዎች በሀገራቱ መካከል ለሚደረገው የተኩስ አቁም ስምምነት ፈተና ደቅኗል። ከሰዓቱ ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሽ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላል። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንድመጣ የሚያደርገን ነው። አረጋሽ ፈራ ይባላል። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላል። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላል። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዲ ይባላል። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ወደ ቀዳሚው ዘገባ እናልፋለን። ሀገራዊ ምክክር በኢትዮጵያ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን እርስ በርስ መተማመን እንደገና ለመገንባት ትልቅ እርምጃ ነው። የተለያዩ የፖለቲካ አቋም ያላቸውና ጦር አንግበው ጫካ ገብተው የነበሩ አካላትም በዚህ ምክክር መሳተፋቸው የዚህ አንደኛው ማሳያ ነው። የምክክሩ ሂደት መሳካት ከፖለቲካዊ መረጋጋት ባሻገር ዜጎች ለተሻለች ኢትዮጵያ በጋራ የሚሰሩበትን ምህዳርም ያሰፋል። ብሩክታይት ተገኝ ተጨማሪ አላት። እነዚህ ወጣቶች ለዓመታት አፈሙዝ አንግበው ጥያቄያችን መልስ አላገኘም በሚል ጫካ ገብተው መታገልን መፍትሄ አድርገው ቢመለከቱም ለጥያቄው መልስ እናስገኝለታለን ለሚሉት ማህበረሰብ ኪሳራ እንጂ ትርፍ አላስገኙለትም። ይህ ጥፋትን ከማስከተል ያለፈ ውጤት የሌለውን መንገድ ወጣት መልካሙ ጣሴና ኤልያስ ደባሱ በቁጭት ያስታውሱታል። እኔም እንደሌሎች ጓዶች ጫካ ገብቼ ነበር። ነገር ግን ዳርቁመን የሚሆን ነገር የለም። ዳርቁመን እንግዲህ እኔ እንደማቀው እኔ በነበርኩበት ብዙ ወንድሞቼ ገብር ያለው እነዛ ወንድሞቼ እነዛ ጓዶቼ ቢኖሩ ለሀገር ግንባታ ጥሩ አስተዋጽኦ ይኖራቸው ነበርና ከሰላም ውጭ አማራጭ የለም። የአማራ ሕዝብ ጥያቄዎች አሉት ብለን ይዘን ወጥተናል። እነዛ ጥያቄዎች በአግባቡ እንዲመለሱልን በተደጋጋሚ ጠይቀን ወደ ጦር አንግበን ወጥተን ትግል ላይ ቆይተናል። ምክክር ዛሬ ጥያቄዎች በአፈሙዝ ሳይሆን በጠረጴዛ ዙሪያ ለመፍታት ሁሉን ያሰባሰበ ትልቅ መድረክ ሆኗል። ምክክር ኮሚሽኑም ሁሉም ዜጋ ስለ ሀገሩ ይመለከተዋል፣ ጥያቄውን ማንሳትና መወያየት ይገባል በሚል ባቀረበው ጥሪም ምክክርን በመምረጥ በርካቶች ትጥቃቸውን ጥለው ንግግርን መርጠው በምክክሩ ተሳታፊ ሆነዋል። ጦርነት በጥቅሉ ዳሜጅ ነው፣ ሀገርን ያፈርሳል፣ ወደ መበታተን ያደርሳል ጦርነት ማለት ነው። ስለዚህ ከጦርነት ወጥቶ ቁጭ ብለን ችግራችን ቁጭ ብለን እንፍታ፣ ያንዱ ችግር ያንዱ ነው በሚል ቁጭ ብለን እንፍታ መባሉ ይሄ በጣም መልካምና የዘመነ አስተሳሰብ ስልጣኔ ነው። በጥቅሉ ይሄ መመካከር፣ መነጋገር፣ ችግርን ቁጭ ብሎ መፍታት ይሄ ዘመኑ ያፈራው ዘመኑ የደረሰበት ስቴጅ ነው።
ቁጭ ብለን ስንመካከር ግን ያንዱ ቁስል ለአንዱ ሆኖ ስለምናገኘው ያንዱ ችግር ለአንዱ ሆኖ ስለምናገኘው ለካ እንደዚህ ነበር ሁሉ የሚልሽ ጦርነት የማያስገጥሙ ነገሮች ሁሉ ወደ ቀለል ወዳለ ነገርና እስኪ ምን ይሻላል ወደሚለው መፍትሄ የምንደርስበት ስለሆነ እጅግ በጣም ጥሩ ነገር ነው። ይሄ እድል የማይገኝ እድል ነው ማለት ነው። ከሰላም ውጪ ለሀገር እድገትም ሆነ ለነገ ህልውናችን ሌላ ሁነኛ አማራጭ የለምና ሰላማዊ መንገድ ትተው ጫካ የገቡትም ያለፉት የትግልና የመከራ ዓመታት ትርፍ የሌላቸውና የትኛውንም አለመግባባት በሰላማዊ መንገድ መፍታት ብቸኛ መፍትሄ መሆኑን አስተምረዋል። የጠመንጃ ትግል በዓለም ላይ ለውጥ አያመጣም። አሁን ያለንበት ጄኔሬሽን 21ኛው ክፍለ ዘመን ነው። የሰው ኃይል ወይም ሂውማን ሪሶርስ የምንለውን በአዳዲስ ነገሮች የተተኩ ነው። ቴክኖሎጂ ለመጠቀም ዓለም ከደረሰበት ወይም ግሎባላይዜሽን የምንለውን አንድ ጫፍ አንድ እኩል ለመሆን አንድ አስተሳሰብ ባንቁማ ለመሄድ ሰላም ስለሚያስፈልግ የኢትዮጵያ መንግስት ሰላም ላይ በተለይ ደግሞ ዲሞክራሲን ኤክሰርሳይዝ ለማድረግ ተመካከረን ምናልባት ለመንግስትም ግባት ሆኖ አዲስ ለውጥ የሚመጣ ከሆነ ኢትዮጵያ አይደለም እንደ ሀገር ለህዝቦቿ ይቅርና ለምስራቅ አፍሪካም ብሎም ለአፍሪካ ለተለያዩ ዓለማት ቀጣይም ትሩፋት ይዞ እንደሚመጣን ይማምናለሁ። አሁን ላይ ሀገር የምንገነባበት መንገድ ጦርነት አይደለም፣ ከዘመኑ ጋር መሄድ መቻል አለብን። ስለዚህ አሁን ላይ መመካከርን ባህል አድርገን መገዳደልን ግን ጎጂ ባህል መዝግበነው ነው የምናልፈው። ከሀገራዊ ምክክሩ ሂደቶች የሚገኘው ውጤት አስተማማኝ ሰላማዊ ተጠበቀች ሀገር ለመፍጠር የሚያስችል ትልቅ እርምጃም ነው። ከዚህ ምክክር በኋላ ያሉ ጥላቻዎችና የሐሰት ትርክቶች እዚሁ ጥለናቸው ነው የምንሄደው። አንዱ አንዱን የሚጨቁንበት መንገድ የለም። እዚህ በኋላ እኩል የሆነች ኢትዮጵያ ሁሉንም የኢትዮጵያ ማህበረሰብ እኩል እንደ ዜጋ የምትቆጥር ሀገር ትፈጠራለች ብዬ ነው ማምነው። ስለዚህ ሁላችንም ኢትዮጵያዊ እስከሆነ ድረስ ሁላችንም በየትኛውም ቦታ በነጻነት የምንንቀሳቀስ ልጆቻችን በየትኛውም ቦታ ተምረው ትዳራቸውን የሚመሰርቱ ልጆቻችን በየትኛውም ቦታ ተንቀሳቅሰው የሚኖሩባት ሀገር እንፈጥራለን። ሰላማዊት ሀገር እንፈጥራለን። በጦርነት ሳይሆን በምክክርና በንግግር በፍቅር ይችን ሀገር ታፍራና ተከብራ የምትኖር ሀገር ሆና እንድትቀጥል የሚያደርግ ምክክር እንደሆነ እጠብቃለሁ። ከዚህ ምክክር ኮሚሽን የምጠብቀው ይሄንን ነው። በጋራ መግባባት ላይ የተመሰረተችና የጸናች ሀገር ለመገንባት ምክክር ያለውን የማቀራረብ ኃይል በሂደቱ እያሳየ ይገኛል። ቢሾፍቱ ያላት ምቹ የአየር ንብረትና ለም አፈር በአረንጓዴ አሻራ መርሃ ግብር ለሌሎች ከተሞች ዘላቂ የችግኝ መጋቢ እንድትሆን አስችሏታል። በከተማዋ የተከናወነው የችግኝ ማፍላትና የመንከባከብ ስራ የአካባቢ ጥበቃውን ከማጠናከሩ ባሻገር ለበርካታ ወጣቶችና ሴቶችም ሰፊ የስራ እድል ፈጥሯል። ከፍተኛ የሆነ የኢኮኖሚ ትሩፋትም እያበረከተ ይገኛል። ሰናይት ብርሃኔ ተጨማሪ አላት። ቢሾፍቱ በሰባቱ ሐይቆቿ በማራኪ አየሯና በመልክዓ ምድራዊ አቀማመጧ የምትመረጥ በተፈጥሮ ገጸ በረከት የተዋበች ከተማ ነች። በኢትዮጵያ ካለፉት 7 ዓመታት ወዲህ እየተከናወነ የሚገኘው አረንጓዴ አሻራ መርሃ ግብር ቢሾፍቱ የበለጠ ውበት እንድትጎናጸፍ እድልን ሰጥቷታል። የከተማዋ ነዋሪና አስተዳደር አረንጓዴ አሻራን በመተግበርም በግንባር ቀደምትነት እንድትጠቀስ እያደረጉ ነው። ያው እንደሚታወቀው ቢሾፍቱ በ2011 የአረንጓዴ አሻራ በደንብ የተጀመረው ከዛን ጊዜ ጀምሮ ለ7 ዓመት ብዙ ተክለናል። ይህንንም ስንል አጠቃላይ ወደ 40 ሚሊዮን በላይ ነው ችግኞች የተከል ነው። ደን ሽፋን ከድሮ ከነበረው እጥፍ ጨምሯል። ምቹ ለሰው ልጅ ኑሮ የምትወደድ ከተማ እንድትሆን አድርጎታል። እዛም ተርፎ ደግሞ ቢሾፍቱ የቱሪስት ማዕከል ከተማ ናትና ለዚህም ትልቅ አስተዋጽኦ ነው ያለው ማለት ነው። አረንጓዴ አሻራ መርሃ ግብር ለቢሾፍቱ ከተማ አዲስ ሕይወትን ዘርቷል። ከተማዋ ተፈጥሮ በሰጣት ምቹ የሙቀት መጠን በቂ የውሃ አማራጭና ለም አፈርን በመጠቀም ከፍተኛ የችግኝ ማፍላት አቅም መገንባት ችላለች። ዛሬ ቢሾፍቱ የራሷን መሬት በአረንጓዴ ከመሸፈን አልፋ ሌሎች ከተሞች ከፍተኛ መጠን ያለውን የሀገር በቀል የጥላና የፍራፍሬ ችግኞችን የምታቀርብ ዋና የችግኝ መጋቢ ከተማ ለመሆን በቅታለች። ቢሾፍቱ የማንኛውም ከተማ እንደ ሀገርም የችግኝ ምንጭ ናት። ለሁሉም ከተሞችም ችግኝ ከዚህ ለሁሉም ከተሞች የሚሰራጭበት ከተማ ናት። የተለያዩ ቫራይቲም ደግሞ የአየር ንብረትም ተስማሚ አየር ንብረት ነው ያላት። ማንኛውም ችግኝ አይነት እዚህ ይሆናል። ስለዚህ ችግኝ አምራች በሙሉ የተለያዩ ችግኞቹን እኛ ጋር ይገኛሉ ማለት ነው።
ይህ የችግኝ ማፍላት እንቅስቃሴ አካባቢን ከማደስ ባሻገር ለሺዎች የስራና የህይወት በርን ከፍቷል። በተደራጁ ማህበራትና በግል የተሰማሩ በርካታ ወጣቶች ከአረንጓዴ አሻራ ቋሚ የገቢ ምንጭ አግኝተዋል። እንደ ከተማችን በሰፊው ሁሉም ሰው የሚሰራው አንዱ ችግኝ ነው። ትልቁ ገቢ ምንጭ ነው። ማንኛውም ቤቱ ደጃፉ ላይ ፕራክቲስ አድርጎ ወደ ገንዘቡ መቀየር የሚችላቸው ነገሮች አንዱ ችግኝ ነው። ስለዚህ በጥቃቅንና አነስተኛ ወደ 206 የሚሆኑ በማህበር ደረጃ አሉ። እንደዚሁም ደግሞ እነሱ ከስራቸው ከ10 እና 15 ሰራተኛ በላይ የሚኖራቸው ማለት ነው። እንዲሁም ባለ ሀብት አለ ከ50 60 ሰራተኛ የሚኖራቸው ደግሞ 8 የሚሆኑ ባለ ሀብቶች አሉ በችግኝ ስራ ላይ የሚሰሩ። እንደዚሁም ደግሞ በግለሰብም ደረጃ ደግሞ ወደ ጥቃቅንና አነስተኛ ከፍ ሳይል በግለሰብ ደረጃ በራሱ ቤትና በራሱ ደጅ ላይ በራሱ ቄ ላይ የሚሰራ ደግሞ እሱም ከ3 እስከ 5 ስራ እድል ፈጥሮ ደግሞ የሚሰራ የስራ እድል ፈጠራ ላይ ትልቅ አስተዋጽኦ ያላቸው ስራ ስፔሻሊ በችግኝ ዙሪያ በከፍተኛ ነው የምናየው ማለት ነው። የቢሾፍቱ ከተማ በአረንጓዴ አሻራ ያገኘችው ስኬት ተፈጥሮ የሰጣትን ጸጋ ከሰው ልጅ ጥረት ጋር በማቀናጀት ውጤት ማምጣት እንደሚቻል ማረጋገጫ ነው። ከተማዋ አካባቢዋን አስውባ አየሯን አድሳ ለሌሎች ከተሞች የችግኝ ምንጭ በመሆንና ለዜጎች ስራ በመፍጠር የአረንጓዴ ኢኮኖሚ ግንባታ ህያው ማሳያ ሆናለች። የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በቢሾፍቱ እንዲጀመር ከተወሰነበት ዋነኛ ምክንያት አንዱ የቢሾፍቱ ከተማ የኮሪደር ስራ ብቻ ሳይሆን ዛፍ በመትከል አበባ በመትከል ችግኝ በማፍላት ለአዲስ አበባም ጭምር ትልቅ ግብዓት ስለሆነችና የዚህ ዓላማ ስኬት ለነበራችሁ አስተዋጽኦና ለነበራችሁ ድጋፍ ምስጋና ለማቅረብ ጭምር ነውና እንኳን ደስ ያላችሁ። የቢሾፍቱ የአረንጓዴ አሻራ ስኬት ሚስጥር ደግሞ የማህበረሰቡ ባለቤትነት ነው። ነዋሪው ችግኝ ከመትከል ጀምሮ እስከ እንክብካቤ ድረስ የሚያደርገው ተሳትፎ አረንጓዴ ልማቱን የዘወትር ባህልና የዕለት ተዕለት ህይወት አካል እንዲሆን አድርጎታል። ከተማዋን የበለጠ አረንጓዴና ለኑሮ ምቹ የማድረግ ስራ አሁንም ተጠናክሮ ቀጥሏል። በአረንጓዴ አሻራ የተተከሉ ችግኞች የአካባቢን ስነ ምህዳር ከማስተካከል አልፈው ለአርሶ አደሩ የገቢ ምንጭ እየሆኑ ነው። በቃሉ ወረዳ አርሶ አደሮች የፍራፍሬ ችግኞችን በመትከል ወደ ጥምር ግብርና ተሸጋግረዋል። አርሶ አደሮቹ ከፍራፍሬ የሚያገኙት ምርት ከቤተሰብ ፍጆታነት ባለፈ ለገበያ በማቅረብ ገቢ እየተገኘበት ጭምር ነው። ባየሙላት ከቃሉ ወረዳ አርሶ አደር ከሆኑት አህመድ መሐመድ ጋር ቆይታ አድርጓል። ተሞክሯቸውን ያስቃኘናል። በዚህ በደቡብ ወሎ ዞን ቃሉ ወረዳ 019 ቀበሌ የአካባቢው ህብረተሰብ በግብርና ስራ ይተዳደራል። ነገር ግን የመሬት አቀማመጡ ዳገታማ የአፈር ለምነቱም እዚህ ገባ የሚባል ባለመሆኑ ከሰብል ምርት የሚያገኙት ገቢ እዚህ ገባ የሚባል አልነበረም። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተለያዩ የፍራፍሬ አትክልቶችን በመትከላቸው ግን የአካባቢው ስነ ምህዳር እየተቀየረ የምግብ ዋስትናቸውም እየተሻሻለ ከዚህ የሚያገኙት ገቢም እየጨመረ መጥቷል። አሁን በአርሶ አደር አህመድ ማሳ ነው የምንገኘው። ባለፉት ዓመታት ተሞክሮ ምን ይመስላል፣ ከዛ ባለፈ ደግሞ የሚያገኙ ጥቅምስ እንዴት ነው ስንል እንጠይቀዋለን። አህመድ እንዴት ነህ? ሰላም ነው። እንዴት ነህ? አማን ነው። እርሻ ማሳ ላይ ነው ያገኘሁህ። የፍራፍሬዎችን እየተንከባከብክ ነው የምትገኘው። ባለፉት ዓመታት የነበረ ልምድ ምን ይመስላል? መቼ ነው የጀመርከው ይህን ስራ? ይህን ያው ቅርብ ወቅት ነው የጀመርነው። ባለፈው ዓመታት ተዝቀደም ብሎ ያለው ሰብል ማሽላ የ9 ወር ነበር የምንዘራው። ያ አሁን ከዚህ ከምታየው ማሳ ተሰብስቦ 2 ኩንታል እንዲያው ግፋቢል ጥሩ ያዘ ተብሎ 3 ኩንታል ያ ነበር ዝግባ ይባላል። አሁን ግን የፍራፍሬ ምርቱ በጣም ጥሩ ነው፣ በጣም እሰየ ነው። አሁን ከዚህ ከምታየው አትክልትና ፍራፍሬ ላይ ከባባየው ውጭ ማንጎ ብቻ ዘንድሮ ላይ 200 ሺህ ብር ተሸጦለታል። ደግሞ እዚህ ቲማቲም እና ቃሪያ ነበር። ቃሪያው ላይ ደግሞ ወደ 140 ሺህ ብር ተሸጦለታል። የአካባቢው ስነ ምህዳርም እንደዚሁ የተቀየረ ይመስለኛል። አትክልት የተተከለበት አካባቢ ሙሉ አረንጓዴ የተሸፈነ ነው። አንዲ ሰው አለ ልብስ የመኖር ያህል ነው። እንደኛ ያንኛው ዘመን
በእኛ ወቅት አሁን ይመለሳል ብለንም አናስበውም። ያንን አሁን አስወግደናል። ተኛም ዘንድ እዛ አሁን አትክልት ብትተክል አትክልት ቢያፈራ እንስሳ ይበላብኛል፣ እንደዚህ ይሆንብኛል፣ መሬት ይራቆታል ምናምን ብለህ ከዛ ሀሳብ አሁን አልሐምዱሊላህ ያው እንግዲህ ያፈቀቅ ብሎልናል፣ ቆሞልናል። ያ 100% ቆሞልናል። ስዲ ልቆሽ ምናምን የሚባለው 100% ቆሟል። እንደኛ አካባቢ አርሶ አደሩ አሁን ማንኛውም አርሶ አደር የወለድካትን ልጅ ተህጣማ ጀምረህ እንደምትንከባከበው ነው ችግኝ የምንንከባከበው። ያው እንግዲህ በጤና ባለሙያዎችም ህፃናት ይከተባል ይላሉ። እኛም ደግሞ እሷን ምን ጎሎሻል ብለን ነው የምንፈቅደው። አትክልታችን አረንጓዴ አሻራው ሲመጣልን እኛ እዛ አካባቢ በጣም ጥሩ ነው፣ ለራሳችን ለቀጣይ ላለው ትውልድ ጠቃሚ ነው ብለን አስበን የተቀበልነው ስለሆነ እቺን ፓፓያዋ አሁን አለች። ፓፓያዋ አዲስ የተሻሻሉ አሁን በ9 ወር ውስጥ የሚያፈሩ ናቸው። በ9 ወር ውስጥ የሚያፈሩ ናቸው። አሁን ቀጥታ ኖርማሊ 9 ወር ሳይሞላቸው በ8 ወራቸው ስንንከባከባቸው ሞቃታማም ስለሆነ አፈሩ ቶሎ ይደርሳሉ። ለልጆችም ጤና ያው እንግዲህ የተመጣጠነ ምግብ አበላን ማለት ነው። አመሰግናለሁ አህመድ። አመሰግናለሁ። በዚህ በቃሉ ወረዳ ከ1500 በላይ የሚሆን ሄክታር በእንደዚህ በቋሚ አትክልትና ፍራፍሬ ተሸፍኖ የአርሶ አደሩ ከፍተኛ ገቢ እንዲያገኝ እያደረገ ነው። የአካባቢው ስነ ምህዳርም እንደዚሁ ተቀይሯል። በተገናኘም ከዚሁ ጋር የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃን ከማረጋገጥ ባለፈ ለወጣቶች የስራ እድል እየፈጠረ ነው። በአዲስ አበባ ሎሚ ሜዳ አካባቢ በአረንጓዴ አሻራ መርሃ ግብር የተሰማሩ ወጣቶች አካባቢያቸውን እያለሙ ቋሚ የገቢ ምንጭ መፍጠር ችለዋል። ከአባቱ የወረሰውን የአትክልተኝነት ሙያ በመያዝ ቤተሰቡን ማስተዳደር የጀመረው ወጣት መነሻ አድርጋ ህይወት አበበ ተከታዩን አሰናድታለች። ወላጅ አባቱ አትክልተኛ የነበሩት ወጣት ደገፉ ይላባ ገና በልጅነቱ ነበር ከአረንጓዴው ተፈጥሮ ጋር የማይበጠስ ጠንካራ ቁርኝት የፈጠረው። ለእርሱ አትክልትና ችግኞች ተክሎች ብቻ አልነበሩ። የቤተሰቡ የህይወት መሰረት የአባቱ የላብ ውጤትና የነገ ተስፋዎቹ ነበሩ። ደገፉ የሁለተኛ ደረጃ ትምህርት ቤት ተማሪ እያለ በትምህርት ቤቱ ግቢ ውስጥ የጸደቁ አረንጓዴ ችግኞች ተነቅለው ሲጣሉ ተመለከተ። ያን ቀን የተሰማው ህመም ቀላል አልነበረም። ያ የልጅነት እንባው ግን ለተፈጥሮ የነበረውን ጥልቅ ፍቅርና ቁርኝት ያሳየበት አጋጣሚ ሆኖ ዘለቀ። እኔ አባቴ አትክልተኛ ነው። መጀመሪያ በሱ ተሞክሮ ወስጄ ነው እየሰራው ያለው። ትምህርት ቤት እያለን አትክልተኛ ነበርና የሆነ እንትን ዋናው የግቢ ማናጅመንቱ ልጆቹ መጥተው ችግኝ ቀንስ ሰነጥቁ እንዳለ አበባው ልክ እንደዚህ ሰንጠቀው አለቀስኩ። እውነት ግልጽ አማርኛ ወራ ለምን ግን ችግኙ ለግቢው ውበት፣ ለአካባቢው ውበት፣ ለሁሉም ነገር ችግኝ ነው የሚሻለው። ችግኝ ያለበት ችግኝ ካደገ በኋላ ዝናቡ ይዘንባል። ችግኝ ያለበት እርጥበት ይስባል እና ችግኝ በጣም ደስ ይላል። ለዛ ጊዜያት አለፉ። በኢትዮጵያ የተጀመረው ሀገራዊ የአረንጓዴ አሻራ መርሃ ግብር የደገፉን አዲስ የህይወት ምዕራፍ የሚከፍት ወርቃማ እድል ይዞለት መጣ። በአረንጓዴ አሻራ መርሃ ግብር አማካኝነት በተፈጠረለት የስራ እድል ደገፉ እንደገና ከሚወደው የአፈርና የችግኝ ህይወት ጋር ዳግም ተገናኘ። እዚህ አካባቢ በጣም ደረቅ ነው፣ ኳስ ሜዳ ነው። መጀመሪያ ኳስን ልጆቹ ይጫወታሉ። መንግስት ደግሞ ይሄን ጥሩ ነገር ችግኝና የሰው ህይወት አንድ ነው። ባይዘዋይ ችግኝ ሲኖር ነው የሰው ልጅ የሚኖረው። ችግኝ ሲኖር ነው ዝናብ የሚዘንበው። ችግኝ ከሌለ ሁሉም ቦታ ደረቅ ነው። ስለዚህ ይሄ ቦታ በጣም ቆፍረን ለምልመን እንደው ሳር ነው የተከለን። መጀመሪያ ይሄ ሳር በሰው እጅ ነው የተተከለው። እንደዚህ የሆነና አፈር መጥቶ በማኪና መጥቶ ውሃ እየጠጣን ለችግኝ ተብሎ ነው እንደዚህ የሆነው። አንዳንዴ ድንች እንተክላለን። በዚሁ እነሱ በሰጡት አካባቢ ቦታ ድንች እንተክላለን። አፍካቶ የሚደረሰ አለ እሱ ጋር እንሰራለን። ድንች ቆፍረን እንበላለን። በዛ ኮባም አለ እንሰት እሱም እንተክላለን። ቦታ ስን አሙታች ብትዩ ኮባፍቶም አለ። ከሁሉም በላይ ግን የደገፉ ታሪክ ለብዙ ወጣቶች ትልቅ ተስፋና ማነቃቂያ ሆኗል። ወጣቶች ተፈጥሮን መንከባከብ የሀገርን ተስፋ ማለምለም እንደሆነ በማመን አካባቢያቸውን እያለሙም ይገኛሉ። ከአንድ 4 ምናምን ተክለናል። ሰሞኑም እዚሁ ወረዳ ላይ ትሩሰል የተባለ የእጽዋት ችግኝ ተክለናል። ለእንስሳቶች ለከብቶች መኖ የሚያገለግል ማለት ነው። ወጣቶች በሀገር ልማት፣ እድገት፣ ሰላም ግንባር ቀደም መሆን አለባቸው ብዬ ነው የማምነው። ምክንያቱም ወጣቶች ለሀገር ኩራት ናቸው፣ ለሀገር ደጀን ናቸው። ለሀገር እድገት ትልቅ አስተዋጽኦ ማበርከት አለባቸው ብዬ አምናለሁ። በተለይ ደግሞ እንደዚህ አይነት ለሀገር ተራፊ ለትውልድ ጠቃሚ በሚሆኑ የሀገራዊ የልማት ተሳትፎዎች ላይ
በደንብ የራሳቸውን አስተዋጽኦ ማበርከት አለባቸው ብዬ አምናለሁ። እጅግ በጣም አሪፍ ከመጀመሪያ ዝግጅት የተደረገበት ከአንድ ወር በላይ ነው ዝግጅት ሲደረግ የነበረው። እኛ እንከባከባለን እንደ ማህበርም ግዴታችንም ነው እየተንከባከብን ለዚህ ደርሰናል። ዛሬም ደግሞ አዲስ ችግኝ ለመንከባከብ ተረከበናል። በዚህን ጊዜ ፀሐይ በበዛበት ሰዓት እነዚህ ችግኞች ምናርፈባቸው ምንከለልባቸው አቮካዶዎች ፍራፍሬዎችም አሉ። ፍራፍሬዎቹም ለምግብነት የሚጠቅሙ ናቸው። ማንም መጥቶ የሚመገበው ምግብ ነው። ገዳ ስርዓት ለተፈጥሮ ትልቅ ስፍራ አለው። እንጨት ዝም ብሎ አይቆረጥም። ለእንጨት ጥበቃ ያደርጋል። አሁን እኛም ደግሞ ጥበቃ ብቻ ሳይሆን ተክሌንም ለማሳየት ነው። አምናም ተክያለሁ እዚህ ቦታ ላይ ዘንድሮም እንደ አጋጣሚ ሆኖ ደግሞ በጣም ደስ የሚል አርቲስቶች፣ ፎሌዎች፣ አደሲንቄዎች፣ አባገዳዎች ሁሉም በተገኙበት ነው የተከልነውና መትከል ብቻ ሳይሆን ለፎሌዎችም ደግሞ እንዲያንከባክቡ አደራ ሰጥተናል እንደ አባገዳዎች። የደገፉ ታሪክ የአንድ ግለሰብ የህይወት ስኬት ብቻ አይደለም። ይልቁንም ተፈጥሮ መውደድ፣ የቤተሰብን እሴት ማስቀጠል፣ የሀገራችንን ወጣቶች ለተሻለ ስራ ማነሳሳትና የአረንጓዴ አሻራ ፕሮግራም የዜጎች ህይወት በመቀየር ረገድ እያበረከተ ያለው አስተዋጽኦ የታየበት አነቃቂ ህያው ምስክር ነው። ኢትዮጵያ ለደን ልማት ተስማሚ የአየር ንብረትና የአካባቢ ስነ ምህዳር አላት። ይህም ቢሆን ግን በአግባቡ ስላልተጠቀመችበት የተለያዩ ምርቶችን ከውጭ ስታስገባ ቆይታለች። አሁን ላይ እየተከናወነ የሚገኘው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከል ተሻግሮ ለደን ሽፋን መጨመርም አስተዋጽኦ እያበረከተ ይገኛል። ይህንኑ ጉዳይ በተመለከተ ሪፖርተራችን አስረሳ ወገሼ በሐዋሳ ዩኒቨርሲቲ ወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ የደን ሳይንስ መምህርና ተመራማሪ ከሆኑት ዘላለም ታደለ ጋር ቆይታ አድርጓል። ከራስ አንደበት እንከታተል። ዘላለም ታደለ እባላለሁ። በሐዋሳ ዩኒቨርሲቲ ወንዶ ገነት የደንና ተፈጥሮ ሀብት ኮሌጅ የደን ሳይንስ መምህርና ተመራማሪ ነኝ። ኢትዮጵያ በተፈጥሮ የታደለች ነች፣ ሁሉም ሰው ይላል። በተፈጥሮ የታደለች ነች። ይህን ስንል ልክ እንደ ራስ ዳሽን እንደ ባሌ ማውንቴን ከፍ ያለ ቦታ እንደገና ደግሞ ዝቅ ያለ እስከ ዳሎል ድረስ የሚደርስ ደግሞ ኢሊቬሽን ዲፍረንስ አለው። ያ መሆኑ ትልቅ ቻንስ ነው፣ ትልቅ ኦፖርቹኒቲ ነው። ለምን ይረዳል? የተለያዩ አይነት የዛፍ ዝርያዎች እንዲበቅሉ ይረዳል። እኛ ሀገር ለምሳሌ ጽድን የፈረንጅ ጽድን ብንተክል በአማካኝ ከ18 እስከ 25 ዓመት እንደየቦታው ለምነት ከ18 እስከ 25 ዓመት ውስጥ ለጣውላ ይደርሳል። ነገር ግን እያደረግን ያለ ነው አብዛኛውን የጣውላ ኮንሰፕሽናችን ከውጭ ነው የምናስገባው። ከየት ነው? ከካናዳ፣ ከአውስትራሊያ በትንሹ 80 ዓመት ከፍ ሲል 120 ዓመትም ድረስ ጠብቀው ከሚቆርጡ ሀገራት ነው የምናመጣው። ያ ማለት እነሱ አንዴ ተክለው እስኪያመርቱ ድረስ እኛ 4 ዙር ማምረት እንችላለን። የምናመጣውን በዶላር ነው፣ መድኃኒት በምንገዛበት ዶላር ጣውላ እየገዛን እያመጣን ነው። እዛ ላይ መስራት ይኖርብናል። በጣም ሰፊ ኦፖርቹኒቲ ነው ያለው። አረንጓዴ አሻራ እንግዲህ ያው ችግኝ ተከላ ነው። ችግኝን ስንተክል የሚደርስበት ዓመት አለ። በ10 በ15 በ20 በ25 ዓመት የሚደርሳል። የሀበሻ ጽድን ደግሞ ከወሰድን 40 45 ዓመትም ይፈጃል። አሁን የምንተክለው ነገር አንዳንዱን ራሳችን ደርሰን ልንጠቀመው እንችላለን። አንዳንዱ ደግሞ ለልጅ ልጅም የምንተክለው ይኖራል። ያ ደግሞ ዘላቂ ቅርስን ነው ለትውልድ እያወረስን የምንሄደው ማለት ነው። የእኛን ግቢ ከወሰድን ያው እንግዲህ የደን ምርምር እና የማስተማሪያ ኮሌጅ ነው። ላለፉት 40-48 ዓመት በላይ በዚህ ዘርፍ ሰርተናል። እንግዲህ በየአመቱ እንተክላለን፣ በየአመቱ ደግሞ እንቆርጣለን። ለጣውላም ለኮንስትራክሽንም የሚሆኑትን ያመረትን እንጠቀማለን። አሁን እየተሰራ ያለው የአረንጓዴ አሻራ እንቅስቃሴ ስኬታማ እንዲሆን ድህረ ተከላ ያሉ እንክብካቤዎች መኖር አለባቸው። የመጀመሪያው የሚሆነው ምን ያህሉ ጸድቋል መታየት አለበት። ያው እንደየቦታው ማረም መኮትኮት ሊፈልግ ይችላል። የተለያዩ አይነት ኢንተርቬንሽኖች እያካሄድን መጽደቁን መከታተል ይፈልጋል። ልክ ልጅን እንደማሳደግ ያንም እናስቀጥል ከሆነ ደግሞ ለመጪው ትውልድ በጣም ለመኖር ምቹ የሆነ አረንጓዴ ለም የሆነ ሀገር እናስረክባቸዋለን።
ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን እናልፋለን። የፌዴራል ጠቅላይ ፍርድ ቤት በስሩ በሚገኙ 35 የመጀመሪያ ደረጃና ከፍተኛ ፍርድ ቤቶች የስማርት ኮርት አገልግሎትን ስራ አስጀመረ። በኢትዮጵያ የዳኝነት ስርዓት ውስጥ ለረጅም ጊዜ የዘለቀውን የወረቀት ስራና የእጅ ማስታወሻ አያያዝ ዳኞችና ባለሙያዎችን ለከፍተኛ ጫና ሲዳርግ ቆይቷል። አሁን ደግሞ ይህንን ይፈታል ተብሎ የተጠበቀ ስርዓት ነው የተዘረጋው። ብርቱካን አስናቃ ተጨማሪ አላት። በቴክኖሎጂ ያልዘመነው የዳኝነት ስርዓት ተገልጋዮችን ለእንግልት ከመዳረጉ ባለፈ በዳኞችና በፍርድ ቤት ሰራተኞች ላይ ጫና ሲያሳድር ቆይቷል። በየቀኑ የሚታዩ በመቶዎች የሚቆጠሩ የክስ መዝገቦችን በእጅ መመርመርና ረጅም ሰዓታትን በከፍተኛ ውጥረት ውስጥ ማሳለፍ በፍትህ ባለሙያዎች ላይ ከባድ የጤና ችግር ከመፍጠሩም በላይ በችሎት ውሎዎች ላይ የመደማመጥ እንቅፋትና የፍትህ ቅልጥፍና ላይ ፈተና ደቅኖ ቆይቷል። በአንድ መዝገብ ላይ እስከ 100 እስከ 150 ምስክር የሚሰማበት አጋጣሚዎች ነበሩ። በተለይ ትሪያል ኮርት ላይ ድምጽ ይቀዳና በሰው ኃይል ፖዝ እያደረጉ ሲጽፉ ነበር። ያ ደግሞ በጣም ታይም ቴኪንግ ነው፣ ጊዜን የሚጠይቅ ነበረ። በዛ ቦታ ላይ ለሚሰሩ ባለሙያዎችም የጤና ችግር የሚያስከትል ነበረ። ከፍተኛ ጊዜን የሚጠይቅና ዜጎች አጠር ባለ ጊዜ ውስጥ ፍትህን የማግኘት መብታቸውን የሚጋፋ ነበር ማለት ነው። አዲሱ የስማርት ኮርት አሰራር የችሎት ውሎን ገጽታ ሙሉ በሙሉ የሚቀይር ሲሆን ዳኞች ከመጠን በላይ ከሆነ የወረቀትና የጽህፈት ጫና ተላቀው ዋናው ተግባራቸው በሆነው የፍትህ ስራ ላይ ብቻ ትኩረት እንዲያደርጉ ያስችላቸዋል። አሰራሩ ፍርድ ቤቶችንና ተገልጋዮችን ከወጪ የሚታደግም ነው። 35 የሚጠጉ ናቸው። በፌዴራል ከፍተኛ ፍርድ ቤት 16 ኮርት ሩሞችን፣ በፌዴራል መጀመሪያ ደረጃ ፍርድ ቤት 13፣ የተቀሩትን ደግሞ በጠቅላይ ፍርድ ቤት የቪዲዮ ኦዲዮና የተቀረጸውን ድምጽ ደግሞ ወደ ጽሁፍ የሚቀይር ማሽን የተገጠመለት ኮርቶች ስማርት ኮርት ሩም ብለን የምንጠራቸውን መገንባት ወይ ደግሞ ማደራጀት ተችሏል ማለት ነው። የችሎት ክርክሮች በድምጽና በምስል በዲጂታል መንገድ የሚቀረጹ በመሆናቸውና መዝገቦች በዘመናዊ መልኩ ስለሚደራጁ የቀጠሮ አሰጣጥና የውሳኔ አሰጣጥ ሂደቶች በእጅጉ ይፋጠናሉ። ይህም በፍርድ ቤትና በተገልጋዩ ማህበረሰብ መካከል ያለውን የመተማመን ክፍተት ሙሉ በሙሉ እንደሚያስቀር ታምኖበታል። አልተሰማውም፣ ዳኛ እኔ የተናገርኩትን ነገር በደንብ አልመዘገበልኝም፣ የምስክርነት ቃል ተሰጥቶ ነበር በአግባቡ አልተገለበጠም፣ አልተሰማም የሚሉ ቅሬታዎች ይሰሙ ነበር። ከዚህ በፊት ላውንች ያደረግናቸው ማሽኖች ግን ምንድነው የሚያደርጉት? በኦዲዮ ያስቀምጣሉ፣ በቪዲዮም ያስቀምጣሉ። መጀመሪያ ላይ የተቀዳውም ደግሞ ወደ ጽሁፍ የሚቀየረው ኤዲት አይደረግም ማለት ነው። ስለዚህ ማንም ቅሬታ ያለው ሰው ቢኖር ቀጥታ ከኦሪጂናል ሶርሱ ማግኘትና ማጣራት ይቻላል ማለት ነው። ይሄ ተጠያቂነትም ሁለቱንም ማለት ነው። ምናልባት ዳኛም እንደዛ አድርጎ ከሆነ ለምን እንደዛ እንደተደረገ ማጣራት ይቻላል። ያለግባብ ዳኞች ላይ ክስን የሚያቀርቡ ከሆነ እነዛም እንዲጠየቁ ተጠያቂነት እንዲረጋገጥ ከማድረግ አንጻር ከፍተኛ ጠቀሜታ ያለው ማሽን ነው ማለት ነው። ይህ የቴክኖሎጂ ሽግግር በኢትዮጵያ የፍትህ ስራ አመራርን ወደ ላቀ ደረጃ የሚያሸጋግር ከመሆኑም በላይ ለዳኞች ጤናማና ምቹ የስራ አካባቢን በመፍጠር ረገድ ትልቅ ምዕራፍ መሆኑ ተመላክቷል። የውጭ ዜና በኢራንና አሜሪካ መካከል የሚወጡ ተቃራኒ መግለጫዎች ሀገራቱ ለሚያደርጉት የተኩስ አቁም ስምምነት ፈተና ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ከኢራን ጋር ውይይት ስለመጀመሩ የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ከእስያም ሆነ ከአሜሪካ ጋር ምንም አይነት ድርድር እየተካሄደ አይደለም ብለዋል። ውይይቱ መጀመሩን የገለጹት ፕሬዝዳንት ዶናልድ ትራምፕ ግን ቴህራን ላይ ስምምነት ላይ ለመድረስ ይህ የመጨረሻ እድሏ እንደሆነ አስረድተዋል። ፕሬዝደንቱ ይህን ይበሉ እንጂ ቴህራን ለወደፊቱም ቢሆን የተያዘ ምንም መርሃ ግብር እንደሌለ በማስተባበል እየተካሄደ ያለው ብቸኛው ውይይት ከኦማን ጋር በሆርሙዝ አስተዳደር ዙሪያ የሚደረግ ንግግር ብቻ መሆኑን አስታውቃለች። ይህ በእንዲህ እንዳለ በተመሳሳይ ሰዓት በሆርሙዝ ሰርጥ በንግድ መርከቦች ላይ የተፈጸመው አዲስ ጥቃት በዓለም አቀፍ የኃይል አቅርቦት ላይ ከፍተኛ አደጋ ደቅነዋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች የሚቀርቡበት ነው። ጥሩ ጊዜ ይሆንላችሁ።